የምመልሰው ምንም መቀየል ይሄንን ነውርሽን ለመናገር ነው የመጣሽ? ገንዘቤ ሳመለስ ከዚህ ቤት አልወጣም። ቤሪ የማይሆን ነገር ፈጥራ እያወራች ነው እያልከኝ ነው? አሁን ጥያቄው ወየት ነው? ስለማንም ሰው አይመለከተኝ። እኔ ላንቺ ያለኝም ቦታ አንቺ ጋር ለካ አልነበር። ቆይ እሱ ግን የሌላ አላፈላ። ኦኬ ለካ አንቺ ማስፈቀድ ነበረብኝ። ወሬውን ተውና ነስኪ እንሂድ። ወዴት? እሺ አሹስ ለምንድነው ሳያስፈቅደኝ ያስገባት? ቆይ እንደዚህ ልታዝጉ ነው እንደዚህ ድረስ የመጣችሁ? ቆይ ለምንድነው በተደጋጋሚ ወንድሜ ስልክ ነው የሚደውዩ? ቤሪና ማሚ እንደዚህ ያደረጉ? የግዴታ የሥራ ልምድ ልጽፍልኝ ይገባል። ምን አለ ዝም ብትይ ባትናገሪ? ፍቅር ምን እያደረግሽ ነው? አንቺ ቤሪ ምንድን ያደረግሽው? ዴብ ስማ፣ በእኔና በአዴ መሀል ስትገባ ዝም ብያለሁ። አሁን ግን ይበቃል። እሺ ከቤሪ የወሰድክባትን ነገር ትመልስላት። ይኸውልህ የወሰድኩትም የምመልሰው ምንም መቀየልኝም። እሺ ስማ፣ ትዕግስቴን እያስጨረስከኝ ነው። የትኛው ያለ ትዕግስት ነው የሚያልቀው? ይኸውልህ እየሰማኝ ነው። ምንም አይነት የምመልስልህ ዕቃ የለም። የምታመጣውን እስቲ ያለው። ቆይ ቤሪ የማይሆን ነገር ፈጥራ እያወራች ነው እያልከኝ ነው? ዴቭ ልቀቀው። አንተ ደግሞ ምን ልትሆን? ቆይ በሰላም ማውራት እየቻላችሁ ለምን ነው እንደዚህ የምትሆኑት? አሁን በቃ ልቀቀው። አሁን ደግሞ ለሷ መቆርቆር ጀመርክ። መጀመሪያ እናቴ ያስገድዳኝ ነው ብለህ ነበርክ። አሁን ቤሪ ቤሪ እያልክ ታሽቃብጣለህ። ትሰማኛለህ? ይኸውልህ አደይን ሳላገኛት ምንም የምሰጥ ዕቃ የለኝም። ዶክተር በእናንተ ምክንያት እዛ ታስሯል። አንተ እዚህ ቤሪ ቤሪ ትላለህ። ዴብ እንዴ አደይ ዳይመንድ ምን እያደረክ ነው? ትሰማኛለህ? እኔና አንተ የከፋ ችግር ሳንገባ ከቤሪ የወሰድክባትን ነገር ትመልሳለህ። ተግባባን? ዴብ ቆይ እንጂ አደይ ይኸውልሽ። ቆይ ምንድን ነው ያላችሁት? መጣው። እሺ አደይ አንተ እንዴት እንደሚያደርገው ግን እያየሁ ነው። በቃ ተረጋጋ። አንዳንድ ያጋጥማል። ባክ ራሱ እንድትይዙ ፈልጋለሁ። ትሰሚያለሽ? አቤ ከፈለውን ግማሹን ክፍያ ሳትከፍሉኝ ወዴትም አልወጣም። የምርሽን ነው እንዴ? ምንድነው እሱ? ቤዛ አቤ እንዴት ነህ? እንዴ ምን ልትሰሩ መጣችሁ? ሄሎ ደህና ነሽ? የሰጧችሁ ጊዜ አልቋል። የነገርኩህን አልሰማኝም እንዴ? ገንዘቤ ሳመለስ ከዚህ ቤት አልወጣም። ስለምን ገንዘብ ነው የምታወራው? ምንም ላታመጣ ዝም ብላ አትከራከር። አሁን ውጣ። ቆይ ንገረኝ እስቲ ወዴት ነው የምወጣው? ቤዛ ንገረኝ፣ ወዴት ነው የምሄደው? ወደ ፈለክበት አበበ፣ ወደ ፈለክበት መሄድ ትችላለህ። እኔ ምንም የሚመለከተኝ ነገር የለም። ሁለታችሁም ለራሳችሁ እንጂ ለእኔና ለወንድሜ አንድ ያደረጋችሁት ነገር የለም። ስለዚህ ከዚህ ቤት ትወጣላችሁ። የፈለጋችሁ መውጣት ትችላላችሁ። ከዚህ ቤት አልወጣም። ትሰሚኛለሽ ቤዛ? ገንዘቤ ሳታመጡ ተመሳችሁ እንዳመጡ ወደዚህ ቤቱ። ኦኬ በጣም ተቸግረሃል ማለት ነው። በቃ ተጨማሪ አንድ ቀን ሰጣለሁ። ቆይ አንቺ ጆሮሽ አይሰማም እንዴ? ወንድምሽ እኮ ቤቱን ሸጥልኝ ገንዘብ ተቀብሎኛል። እንዴት ነው ብድግ ብዬ ከዚህ ቤት የምወጣው እንዴ? ቆይ ምን አይነት ባለጌ ሰዎች ናችሁ እናንተ? ስለሱን አይመለከተኝም። በቦታው ነው ያልነበርኩም። ደግሞ ቤቱ በእኔ እንጂ በወንድሜ ስም አይደለም። እሱን የማጣራት ድርሻ ያንተ ነው እንጂ እኔ አይደለም። ስለዚህ አይመለከተኝም። መች ይገባዋል ብለሽ ነው? ይሄ እኮ ደነዝ ነገር ነው። ሰሙኛላችሁ? እከሳችኋለሁ። እንዳታስበው። አደርገዋለሁ ቤዛ፣ እንዳትጠራጠሪ። እዚሁ እንዳላችሁ አስገባችኋለሁ። አሁን ደውዬ ዝም ብለህ የማይሆን ነገር ለማድረግ አታስብ። ልጅ ደግሞ ዳይመንድ ምን ያጣራሻል? አቤት። ምንድን ነው እንዴ? እንዴት ነው የምታወራው? ምንድን ነው ያነጫነጭ? ይኸውልሽ ባልሽን ፈልገሽ ከሆነ እኔን የጠራሽኝ እዛ ጋር ተገትሮልሻልሽ። ማንን እየጠበቀ ነው የተገተረው? እኔ አሁን ሰው እየጠበቀ ነው የሚል ነገር ወጥቶኛል። ቅምጥ እና ታዲያ መንገድ ላይ የተገተረው ምን ይሰራል? አላቅም። እኔ በምን አውቃለሁ? ምንም አውቀው ነገር አለ? እንደውም ይኸውልሽ እኔ ካሁን በኋላ ማለት ነው ወላ ኪንጎ ዙጲ ጂኒ ጃንካ ቁልቋል ምናምን ከዚህ በኋላ ስለማንም ሰው አይ እንዴት ነኝ? አላማረብኝ? ኧረ አበባ መስልሻል። ዛሬ ደግሞ ጭራሽ ጽጌረዳ አበባ መስልሻል። እርታ ይሄን እስኪ ፊቴ ላይ ምን አለ? ልብሴስ አላማረብኝም እንዴ? ኧረ ምን በወጣሽ ያስጠላብሻል እናቴ። አይደለም እንዲዘንጠሽ ቀርቶ ወደ ድሮ ዘመን ተመልሰሽ ቅጠል ብለብሽ ራሱ ልታይ እንጂ ታምራለሽ። ወዴት ልትሄጂ ነው? አመጣው ጨዋታው ማለት አሁን ኖሮ ማለት። አዎ በስኪ ንገሪኝ፣ እንደዚህ ተሽሞልሞለሽ ወዴት ነው? የሆነ ቦታ። እሱማ የሆነ ቦታ ነው የምትሄጂው። አሁን ጥያቄው ወየት ነው ነው? ስመለስ ነግራችኋለሁ። አየየየ አይሆንም እንዴ! ዝም ብለሽ ተናገሪ። ገና እስክትመለሽ ደግሞ ቁጭ ብለን እንጠብቅሽ ነው። በድጋሚ እንዳትደውይልኝ። ለአንቺ ሲል ራሴና ጠምጠን ችግር ውስጥ መክተት አለብኝ እንዴ? ኪንጎ ምንድን ነው ሩታ? እንዴት ነኝ? እኔ ልጠይቅሽ እንጂ እንዴት ነሽ? እንደሱ እኮ ለማለት ፈልጌ አይደለም። ለየት ያለ ነገር የለም? አላማረብኝ? ምን ተገኝቶ? ምንም
ስማኝማ። እየሰማሽ ነው? ዳይመንድ እንዴት ነው ያለው? ብቻ እሱን ፍለጋ እንደሆነ አማረብኝ። ቅብጥስ የምትይ አይደለም ኪንጎ ደግሞ ሌላ ቦታ ልንሄድ ነው። የት ነው ያለው? እኔም ትቶኝ ሄዶ ነው። ወዴት እንደሄደ አላውቅም። እሺ በቃ ልፈልገው። እኔማ እኮ አብራችሁ መስላችሁኝ ነበር። ልነሳ? ለምን? ኪሴ ውስጥ እኮ አልከተትኩትም። የለም አልኩሽ አንዴ ሩታ። እና ታዲያ ምን እናንድድካል? ቆይ እነዚህ ሴቶች ከኔ ጋር ምንድን ነው የያዛቸው? የለም ቆይ ግን ወዴት ነው የምንሄደው? ለሊ ጋር መሄድ ይኖርብናል ዳኒ። ቤዛ፣ ወረቀቶቹ ግን የውሸት መሆናቸው ከታወቀ መጫወቻ ነው የሚያደርጉ። እንዴ እሱ እንዴት ሊያውቁ ይችላሉ? ሜቢ ገጀራው። እባክህ እሱን ቼክ የሚያደርገው ሰው የለም። እሱ ማንም አያምነውም። ዝም ብላ ትጨነቅ። አንቺ ባትመለሺ ግን ከባድ ነበር። እዚህ እኮ ሁሉም ፊቱን አዙሮብኝ ነበር። ብዙ ጊዜ እኮ ነግሬያለሁ ዳኒ። ለእኔም ካንተ ሌላ ለአንተም ከኔ ሌላ የሚጨነቅልህ ሰው የለም። ሁሉም የሚፈልግህ ለራሱ ጉዳይ ማስፈጸሚያ ነው እንጂ ለአንተ የሚጨነቅልህና የሚጠነቀቅልህ ሰው የለም ዳኒ። ሁሉም ቢረማመዱብና እየረገጡ ቢሄዱ ደስተኛ ናቸው። ለእኔና ለአንተ ማንም የሚጨነቅልን ሰው የለም። አንዳንድ ጊዜ ግን ቆሜ ሳስበው ምናልባት ተሳሳት ነው እኮ እኛ ልንሆን እንችላለን። ሁሉም ፊቱን ያዞርብን ባረግናቸው ነገር ቢሆንስ? አይ እንደዛ አይመስለኝም ዳኒ። ታዲያ እንዴት ነው? ቆይ ሁሉም በዚህ ልክ ዳይመንድ፣ እስቲ በእናታችሁ ታቡ። በቃ ውፍ ዲሽት ሚትበና ዴቭ አደኝ እንዳትከተኝ። በቃ እንዳትከተኝ። ይኸው እንደፈለግሽ ማድረግ ትችላለሽ። ማንም የከለከለሽ የለም። ዴቭ፣ ያየው ነገር ሁሉ ትክክል አይደለም። የቱ ነው ትክክል? ንገሪኝ፣ የቱ ነው ትክክል? ዶክተር በመሀላችን እንዲገባ ለምፈቅድሽለት ብዬ ጠይቄሽ ነበር። ለምንድን ነው መደበቂያሽ ያደረግሽው ብዬ ጠይቄሽ ነበር። አንቺ ግን መልስ የለሽም። ስለዚህ እንደፈለግሽ መሆን ትችላለሽ አደይ። አሁንም እምልልሃለሁ እኔና ዶክተር ምንም ነገር የለንም። እኔ እናንተ እንድንለያይና አብረን እንዳንሆን ያደረጉት ነገር ነው። እናትና ያቺ ሴት ናቸው ይሄን ሁሉ ነገር ያደረጉት። ሁሉም ነገር ታስቦበት ነው። ካሁን በኋላ እናቴ እንዳትናገሪያት እሺ? ለካ እሷ ልክ ነበረች። እኔ ነበርኩ የተሳሳትኩት አደይ። እኔ ላንቺ ያለኝም ቦታ አንቺ ጋር ልክ አልነበረም። እሰይ እንኳን መታሳየችኝ አደይ። ለአንድ ደቂቃ እንኳን እንደዚህ ታደርጊያለሽ ብዬ እንኳን አስቤ አላውቅም። እሺ ዴቭ፣ እውነቱ ሲገባ የሚጸጽተን ነገር ባታደርግ ይሻላል። የትኛው እውነት? ቆይ እኔ ጋር እንደዛ ጭምት መምሰሉ ለምን አስፈለገ? የእናቴን ስም አታንሺው ብዬሻለሁ። ካላመንከኝ ዶክተርን ጠይቀው። ቆይ ዶክተርን ማምኖ ይመስልሻል? አንቺም እሱም የሰራችሁ ስራ ትክክል አይደለም። በጣም ነው የምታሳፍሩት አደይ፣ በጣም። አይ እንግዲህ ዴቭ፣ የመሰለን ነገር እየተናገርክ ልቤን አታድመው። ወደዛ ሆቴል እንድንመጣ ያደረገችን እናት ናት። አይ የምትል የማታምነኝ ከሆነ ደግሞ መሄድ ትችላለህ። ምንም ብትይ እኮ አሁን ላይ ለውጥ የለውም። እናቴ ተመልሳለች። ሄደች? አዎ ሄዳለች። ግን መምጣቷ ደግሞ ትክክል ነበር። ያንቺን ትክክለኛ ፍላጎት ምን እንደነበር አሳይታኛለች። አትሳሳት። እኔን ወደ ሆቴሉ ይዛኝ የመጣችሁ እናት ናት። ዶክተርን ደግሞ ቤሪ እኔን ካንተ ጋር ለማገናኘት ነበር ይዛኝ የመጣችሁ። የኔ እናት? አዎ ያንተ እናት። የኔና ያንተን ጋብቻ እንደተስማማችበትና አብረን እንድንሆን እንደምትፈልግ ነገረኝ። ወደ ሆቴል ይዛኝ መጣች። ቆይ ታዲያ ለምን እዛ ከመሄድሽ በፊት ለኔ አልነገርሽኝም? አይ አንተን ሰርፕራይዝ ማድረግና መካስ ስለፈለገች ለማንም እንዳትናገሪ ስላለች ዝም አልኩኝ። ላንተ መናገር አላስፈለገኝም ነበር። ከዛ ቁጭ ብዬ አንተን ስጠብቅ ዶክተር መጣ። ከዛ በኋላ አንተ መጣ፣ ሁሉንም ነገር አየ። የተፈጠረው ነገር እኔንም በጣም ነው ያስደነገጠኝ። እሺ ዶክተሩ እንዴት መጣ? እናትህ እኔን መጉዳት እንደምትፈልግ ቀድማ ለዶክተር ነግረው ነበር። ዴቭ፣ እናትህ እኮ ልገለኝ ነበር። በቃሽ፣ ይበቃሻል። እሺ አደይ፣ ከዚህ በላይ ብዙ አታውሪ። ቆይ እኔ ያንቺ ተረት ተረትን ማምን ይመስልሻል? እናቴን ደግሞ ከዚህ በኋላ ማጥላላትሽን ተይ። እሺ ዴቭ፣ እባክህ አንዴ እንኳን ልትሰማኝ ሞክር። ምን አይነት ጣጣ ውስጥ ነው የገቡት? ብቻ እዚህ ሆነሽ የምትጠብቂው እኔን ብቻ ባልሆነ እና ካንተ ውጭ ማን እንጠብቃለን? ይቅርታ ቤዛ አጠገቤ ስለነበረች ነው የዘጋሁብሽ። እሺ ግን እንዳይደገም። እሺ አይደገምም። እንዴት መጣሽ? ማለቴ ለምን ፈለግሽ? ዳኒ እገዛ ያስፈልገኛል። ምን ላግዝሽ? ዴቭን ሌላ ሴት ልታገባው ነው። ዴቭ ዴቭ ነው ባሌ ነው ምናምን እያለሽ ምፎግርኝ አደይ ባል ነው። አንተ እንዴት አወክ? አብዛኛው የሰፈሩ ሰው እኮ ያውቃል። ደግሞ ሰማሁ እነሱ አይጋቡ። እናቱ ሌላ ሙሽራ እንዳመጣችለት ሰምቻለሁ። ብዙ ነገር ሰምተሃል። እኔ እኮ ወሬው ከኛ ቤት የሚወጣ አይመስለኝም ነበር። ለካ የመንደሩ ሰው ወሬ ሁሉ ስለኛ ቤት ነው። ስለ ወሬው ምን አስጨነቀሽ? ይልቅ ለምን ጠራሽ? ማን ያስቸገረሽ? ትልቁ ችግር ቤሪ ናት። እቺ ነው ሰው ፈለኩ ምናምን እያለ ያለ የሌለ ነገር ሲቀባጥረኝ ነበር። ቆይ ለዚህችማ ፍቱ የሆነ መሬት ማዘጋጀት አለብኝ። ካለበለዚያ ከወንድሜ የምትርቅም አይመስለኝም። አዎ ማሚዬ፣
አደይ ጓደኛዋ መጣ ወሰደቻት። እኔም ችግር ውስጥ ነበርኩ። በአሹ ስልክ ነው የምደውልሽ። እንዴ ዴቭ መኝታ ቤት የማን ድምጽ ነው? ማናት እሷ? አዎ ማሚዬ፣ መርፌውን ልወጋት አልቻልኩም። እኔን ራሱ አለመውጋታቸው አንድ ነገር ነው። ጓደኛዋ በጣም አደገኛ ነች። አንቺ ማሚ እታለም እንኪ ምንድነው? እኔ ማንንም ማናገር አልፈልግም። ቆይ እዚህ እንዴት ገባሽ? ኦኬ ለካ አንቺ ማስፈቀድ ነበረብኝ። ሶሪ። ይቅርታውን ተይና ምን ፈልገሽ መጣሽ? ቆይ አንቺ ፍላጎትሽ ምንድነው? ዴቭ እዚህ ጠብቀኝ ብሎኛል። አንቺ ማስፈቀድ አይጠበቅብኝም። እዚህ ጠብቀዋለሁ። ቤተሰቦችሽ ሰውን እንዴት ማናገር እንዳለብሽ ቆንጥጠው አላስተማሩሽም እንዴ? ቁንጥጫው ምን አመጣው? መማሩን ግን ተምሬያለሁ። አይ አይመስለኝም። ብትቆነጠጭማ ሰው ቤት ገብተሽ አልጋ ላይ አትገኝም ነበር። ለመሆኑ ማን ያስገባሽ? ዘበኛው። ቆይ ለምንድነው ልትወጂኝ አልቻልሽው? ምን የሚወደድና የሚመሰገን ባህሪ ያለሽና ነው ሰው የሚወድሽ? በዚህ ጋጠጥነትሽማ ማንም አይወድሽም። አልወጣም። ዴቭ እዚህ ጠብቂኝ ብሎኛል። ጠብቀዋለሁ። አለቀ። አልወጣም በቃ። ይኸውልሽ ዴቭ ጠብቂኝ ያልሽ ማለት መኝታ ቤት ገብተሽ ጠብቀዋልሽ ማለት አይደለም። እኔ ታለም እንደዚህ ጋጠጥነት አይመቸኝም። እዚህ የምታያቸው ልጆች ሁሉ ተከባብረው ነው የሚኖሩት። ነይ ውጪ አሁን። ቆይ ግን ሮማን ስትገቢ እንዴት ነው ያልነገረችኝ? ሮማን ሻኪራዬ የኔ ሙሸበቅ ተመልከች እስቲ ተመልከች። ሴት ማለት ሻኪራ ነች አሉ እንጂ እዚህ አንዳንድ የከተማው ነዋሪዎች ድንጋይ ላይ እየዋሉ ሴት ነን ብለው የሚያስቡ ተቸገረን እኮ ሻኪራዬ። ነው ምን እናድርግኛ? ሴት ነን ብለው ያስባሉ ቤት በኩል። ወሬውን ተውና እስኪ እንሂድ። ወዴት? ቆይ ዛሬ ደግሞ ወዴት ሀገር ሜዳ ማርሽ? ዶክተር እኔ እናንተን ሊጋብዘን ነው። ኧረ እባክሽ እንዴ! ዶክተር ተፈታል? ዳይመንድ ደግሞ አልሰማክም እንዴ? ወዲያው አደይ መጣችና እኮ አስፈታችሁ። ማን ነው እሱ? ምን አገባሽ አንቺ? ቆይ ዝም ብለሽ እንዴ በማያገባሽ ነገር ጥልቅ እምትይ ምን አገባሽ እንዴ? ዳይመንድ ግን አላበዛውም እንዴ? ዝም ስትባል ለምን እንደምትቦረተው? ኦ ሴትዮ እኔ ካንቺ ጋር አላወራም። ሻኪራይ እኛ ብንሄድ ይሻላል። እነዚህ መች የወዲወዳችንን ያስወሩናል። ምንድን ነው መቀኘ ነኝ እንዴ? ተመስገኝ። ሳንተዋወቅ ያደረከኝ ነገር መጥፎ ቢሆንም ግን አሁን ወንድም ስላለኝ በጣም ደስተኛ ነኝ። ለሊ ገጀራውን እንደ ወንድምሽ አድርገሽ ማውራት አይጠበቅብሽም። እሱ ልቡ ደንድኗል። ምንም ነገር አይሰማም። ቆይ እንደዚህ ልታዝጉ ነው እንደዚህ ድረስ የመጣችሁት? ባይ ሳይሰድብሽ ብንሄድ ይሻላል። እዚህ የመጣሽ ወንድሜ ማለትሽ ምንም አይጠቅመኝም። ይልቅ ከዚህ እንደወጣ አርጂኝ። ገጀራው እውነቴን ነው። እህትነቷ ለዚህ ካልጠቀመኝ ምን ያደርግልኛል? እኔ ምን ማድረግ እችላለሁ? ትችያለሽ እንጂ ክስሽን አንሺልኝ። ያን ዶክተር ተብዬውንም አግባቢው። እዚህ የመጣሽ ወንድሜ ማለትሽ ለኔ ምን ይጠቅመኛል? በሉ ልግባ። ገጀራው ቆይ አትግባ። ምን ቀረሽ? ለእናታችን ማለቴ እናታችን አትበይ፣ እናቴ በይ። ያቺ ሴት ለእኔ እናት ለመሆን በጣም ብዙ ነገር ያንሳታል። ስላሳለፍኩት ህይወት ማወቅ ከፈለግሽ ደግሞ ባቡሬን ጠይቂው። ሁሉን ነገር ይነግርሻል። ክፉ እናት ናት፣ ክፉ ሴት ናት። ቂም ይዘህባታል እንዴ? ሚስቴ መሆኗን አትርሳ እንጂ። ማን ሰጠ እንዴ? እንደውም ይኸውልህ በዚህ ባህሪ ለሊ ማንም አይሸጠህም። ለሊ ይህ ሰውዬ ገና ብዙ ነገር ሳይወስንብን ብንሄድ ነው የሚሻለው። ዳኒ በቃ ተመለስ። እንዴ ለምን? እማዬ ካየች ጥሩ አይሆንም። ተመለስ። ቆይ ገና መች ደረስ? ኡፍ ዳኒ ደግሞ በቃ ተመለስ። ደግሞ ያልኩን ነገር እንዳትረሳ እሺ በቃ ያሳስብሽ፣ እደውልልሻለሁ። ጅል በአንተ ቤት አሁን እኔ ወድጃለሁ አይደል? ቤዛ። አቤት። ከወንድሜ ጋር ምን እያደረግሽ ነበር? ምን አደረግኩ? ቆይ አንቺ ግን ምንድነው ፍላጎትሽ? ወንድሜን እየተጠቀምሽበት ነው አይደል? ፍቅር? አረ እንደዛ አይደለም። ታዲያ እንዴት ነው ፍቅር? እንዴት ነው ያሰብሽው? ንገሪኝ እስቲ። ቆይ ለምንድን ነው በተደጋጋሚ ወንድሜ ስልክ ላይ የምትደውይው? እኔ አልደወልኩም። ራሱ ነው ፈልጎኝ የመጣው። ደግሞ እኮ ዳኒ ህጻን ልጅ አይደለም። ልትቆጣጠሩ እየሞከርሽ ባልሆነ ወንድሜ ላይ የማይሆን ነገር ቀምረሻል። ፍቅር በደንብ እንታወቃለን። እኔ ልሸውጅኝ ሞክሪ። አሁን ነው ወደዚህ። ምን እያደረግሽ ነው ቤዛ? ልቀቂኝ። ሰሚኛልሽ? ፍቅር አርፈሽ የምትቀመጭ ከሆነ ተቀመጪ። አይ ምቲና ከወንድሜ ጋር በድጋሚ ይገናኛለሁ ምቲ ከሆነ ግን መጀመሪያ አንቺን ቆንጠጥ ማድረግ አለብኝ ማለት ነው። የፈለግሽውን ነገር ማድረግ ትቻለሽ። እኔ አንቺን የምፈራሽ ነው እንደሚመስልሽ? አውቃለሁ። አንቺ እኔን አትፈሪ። ዴቭ እንዴት መጣ? ምን ነው አሪ? ምን ሆነች? ችግር አለ እንዴ? ምንም አልሆነችም። አንተ ስለተፈጠረው ነገር ልታስረዳኝ ትችላለህ ዶክተር? እናትህ አደይ ልትጎዳት ነበር። እዛ ሆቴል ውስጥ የተገኘ ነው በእናትህና በቤሪ ምክንያት ነው። እንዴት? እናትህ እዚህ መታ አደይ ልትጎዳት እንደምትፈልግና እኔ እንድተባበራት ጠየቀች።
አታደርገው። ያላደረገችውና ያላለችውን ነገር ልነግር አልችልም። እንደዛ ለማድረግ ምንም ምክንያት የለኝም። እዛ ሆቴል ክፍል ውስጥ ሮማንቲክ ነገር ፈጥራ ለአንተ ለማሳየት የሞከረችው አንተ ካደኝ ልትርቅ ነው። እሱ አላማውም ደግሞ ተሳክቶላታል። ግን እውነታው አንተ እንዳየሆና እንደመሰለህ አይደለም። ቤሪና ማሚ እንደዚህ ያደረጉ? አንተ እንደዛ ተናደ ከወጣ በኋላ እናት አደይን ይዛት ነበር፣ እኔም ታስሬ ነበር በማላ አንተ ያለውን ክፍተት ሞልተው ቢሆን ኖሮ እኔ እኮ ላውራት ላግዛት ብል እንኳን እኮ እንዴት እችላለሁ? አንተ ያሳዘንከውን ያስከፋውን ልብ እኮ ነው እንዳይጎዳና እንዳይሰበር እያወራሁት ያለው እንጂ ከዛ ሌላ ምንም ነገር የለም። ገብቶኛል። ግን ከዚህ በኋላ እኔ ስላለው በሷ ዙሪያ መገኘት አይጠበቅብህ። እሺ ጥሩ። ከኔ በላይ ያንተ መኖር አደይን ደስተኛ ያደርጋታል። እኔ ደግሞ የምፈልገው ደስታውን። በዚህ ልክ ስለ ሚስቴ መጨነቅ አይጠበቅብህ። አሁን ወዴት ነው? ቤሪ አደይን ለመጉዳት ሞከረች አይደል? አዎ፣ እሷ ብቻ አልነበረችም። ከእናት ጋር ሆነው አደይን ዳይመንድ ደግሞ እስካሁን የቆየሁት እኮ አንተን ስፈልግ ነው። ቆይ እርግጠኛ ነሽ ግን ዶክተር እኔንም ጠርቶኛል? አዎ ዳይመንድ ጠርቶሃል። ከዳይመንድ ጋር ከሆነ ነው የምጋብዝሽ ብሎኛል። አይ ሻኪር፣ የዶክተር አሻንጉሊት ሆነሽ ቀረሽ። አሻንጉሊት ስትል ታዩ እናቴ፣ ቅን ያለው አንቺ አፈቹም ይቅርብሽ። ዶክተር በጣም ጥሩ ሰው ነው። አይ ሻኪራ፣ ጥሩ ሰው መሆኑንማ ሁላችንም እናውቃለን። ግን ደግሞ ጥሩ ሰው ሁሉ የራስ አይደረግም። ይህንንም በደንብ እያወቅሽ። አልገባኝም። ማን የራሴ ካልሆነ አለ? ተይ እንጂ ሻኪራ። ወዴት? አይነዋሽ እኮ በደንብ ነው የሚያስታውቀው። ቆይ ከኔ የሚደበቅ ነገር ያለ ይመስልሻል? አይደበቅም ከኔ ምንም ነገር የኔ እናት። ኡፍ ዳይመንድ ደግሞ ዝም ብለህ እንደመሰለ ማውራት ጀመርክ። የዶክተር ልብ ያለው ሌላ ቦታ፣ የእሷ ልብ ያለው ሌላ ቦታ፣ የአንቺ ልብ ደግሞ ያለው ላይጠቅመው ነገር እሱ ጋር ነው ያለው። አልገባኝም። ቆይ ስለ ዶክተር የኔ እናት ነይ እንሂድና ማንን እንዳፈቀረ አብረን እናጣራለን። ልትጠይቀው ነው? የሚነገረን ይመስልሻል? ለምን አይነግረንም? አንተ ትጠይቀዋለህ። በይ ይኸውልሽ፣ ዳይመንድ ነገረኝ ብለሽ ደግሞ ሄደሽ እንዳትጠይቅ። ኪንጎ ባለፈው ነግሬው ሄዶ ነግሮት የሌለ ነው የተበሳጨብኝ። ይኸውልሽ አንቺ ራስሽ በሙድ ቀስ ብለሽ ትጠይቀዋለሽ። ባይሆን እኔ አግዝሻለሁ። እሺ በቃ ቤዛ። ዶክተር እንዴት ነህ? ይመስገን። ምን ነበር? ባለፈው መጥቼ የነገርኩህን ነገር እንዴት አረክልኝ? የምርሽ ነው? ቀልድ ነው እንዴ የሚመስለው አነጋገሪ? ምን አይነት ስራ ልምድ እንድጽፍልሽ ነው የፈለግሽ? የሰራሽውን ረሳሽው እንዴ? እሱን እርሳው ዶክተር። የግዴታ የስራ ልምድ ልጽፍልኝ ይገባል። እንደዛ ማድረግ አልችልም ቤዛ። ከጻፍኩም ደግሞ መጽፍልሽ እየሰራሽውን፣ እሱ ደግሞ ለአንቺ ምንም አይጠቅምሽም። እባክህን ዶክተር። ስለለመንሽኝ ምንም መቀየር የሚችለው ነገር የለም ቤዛ። መተሽ መጠየቅሽ ራሱ ድፍረትሽን ነው የሚያሳይ። ዶክተር ደግሞ ዝም ብለህ የምታካብደው ነገር አለ። ለምን ጉዳዩን ቀለል አናደርገውም? ምንም ቀለል ተደርጎ የሚታይ ነገር የለም ቤዛ። አንቺን ለመርዳት ምንም ፈቃደኛ አይደለሁም። ይልቃውን ስራ አለብኝ። አዋቻለሁ፣ ግን አላ ደስታሽን በግልኩ ብታደርጊው አሪፍ ነው። ለምን ቤኪ? የፈራው ነገር አለ እንዴ? እኔ እንጃ። ገጀራ ወንድምሽ መሆን የሚችልበት አይመስለኝም። ይጎዳሻል እንጂ አይጠቅምሽም። ቢሆንም ግን በአሁን ሰዓት ወንድም ስላለኝ በጣም ደስ ብሎኛል። አስበዋል ቤኪ? አሁን እኮ የሆነ ሰው መጥቶ ቤተሰቦች እስካለኝ ወንድም አለኝ ማለት እችላለሁ። ደሊ፣ እኔም እኮ ደስ ስላለሽ ደስ ብሎኛል። ግን አላ እፈራለሁ። አትፍራ ቤኪ። መሆን ያለብኝን ነገር ሆኜ ስለመጣሁ አሁን ለአዲስ ነገር ዴቢ እዚህ ጠብቂኝ ብሎኝ ነው የመጣሁት። ትሰሚኛለሽ? እሱን እዚህ ቁጭ ብለሽ መጠበቅ አትችይም። ቆይ አንቺ ስንቴ ቢነገርሽ ነው የምትሰሚው? ዴቭ አንቺን አይፈልግሽም። ማ አንቺ ነሽ ያልሽው? ነይ ተነሽ ውጪ። ልቀቂኝ። ምን እያደረግሽ ነው? ዴቭ አንቺን አይፈልግሽም። ትሰሚኛለሽ? ይሄን ፊትሽን ይዘሽ የምትወጪ ከሆነ ውጪ። አይካልሽ ደግሞ ፊትሽን አበላሽቼ እልክሻለሁ። እሺ? ፍቅር ምን እያደረግሽ ነው? እትዬ ከተነሱ ይበሳጫሉ። አንቺ ደግሞ ዝም በይ። እዚህ ቤት ገብታ ቁጭ ስትል ዝም ያልሽውን አሁን ነው አፍሽ የሚከፈተው? አንቺ ቤሪ ምንድን ነው ያደረግሽው? ዴቭ ሰራተኛው አደይ ክፍል 224 ተለቋል። ውዶችዬ እንግዲህ ዴቭ አደይን ክፉኛ ተናግሯታል። አደይ እንግዲህ ተስፋ ቆርጣለች። ውዶችዬ ሊልዬ በድጋሜ ገጀራውን ሄዳ አናግረዋለች። ሊልዬ እንዲሁም ደግሞ ባቡሬ ሆኖ ማለት ነው። ውዶችዬ ዴቭ እንግዲህ በስተመጨረሻ ከቤሪ ጋር ተጣልቷል። ውዶችዬ ፍቅር ደግሞ ቤሪን አንቃታለች። ውዶችዬ ቤዛ በስም ያዘወረዋለሁ ያለችው የሊሊ የቤት
የሊሊ ቤት ፌክ ሆኖ ተገኝቷል። ውዶችዬ እንግዲህ ቤዛ ደግሞ እነ አቤን እና ሄሉን እንግዲህ ውጡልኝ ከቤቱ እያለች ነው። አቤ ደግሞ አልወጣም፣ ብሬን ካላመጣችሁ አልወጣም እያለ ይገኛል። ውዶችዬ ዶክተር እንግዲህ ዴቭ እንግዲህ ዶክተርን ሄዶ ከአዳይ አጠገብ ድጋሜ ትርፍ እንዳትል ብሎ ነግሮታል። እንግዲህ ዶክተሩም ጨንቆታል ማለት ነው። ውዶችዬ እንግዲህ ቤዛ ዶክተርን በድጋሜ የስራ ልምድ እንዲጽፍላት ጠይቀዋለች። እሱ ግን እምቢ ብሏታል። ውዶችዬ ዲያመንድና ዴቭ እንደምታዩት ተጣልተዋል። ውዶችዬ ቪዲዮን እስከ መጨረሻው እዩት። ሰላም ሰላም፣ ውድና የተከበራችሁ የእኔ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስን ብዙ ይበልኝ። ለቻናል አዲስ ሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ስራ አስቀምጡልኝ። ውዶችዬ እንግዲህ በዛሬው ክፍል እንዳያችሁት ዲያመንድና ዴቭ ተጣልተው ነበረ። ባለፈው ክፍል እንዳየ ነው ማለት ነው። እንግዲህ መንገድ ላይ ተገናኝተው ተጣልተው እጅ አንገት ለአንገት ተያይዘው እንግዲህ ዴቭ ለምንድን ነው የቤሪን እቃ የዘረፍካት? እንዲሁም ደግሞ ዲያመንድ ደግሞ እኔ አልዘረፍኩም፣ ሲቀጥል አደይን ካላገኘው አንተን እገላለሁ በማለት እንግዲህ ተጣልተው ነበረ። እንግዲህ ኪንጎም ልቀቀው፣ ካለቀቀው በዚህ ድንጋይ ነው ማወልቅ ብሎ እንግዲህ ዴቭ ላይ ጮሆበታል። ውዶችዬ እንግዲህ በስተመጨረሻ ቤሪ እንግዲህ ድራማውን እየሰራኝ ነው ወይስ እቃውን ወስዳል በማለት እንግዲህ አፋጦ ጠይቆታል ዲያመንድን። ዲያመንድ ደግሞ በፍጹም የሷን እቃ አልወሰድኩም ብሎ ክዶታል ማለት ነው። ውዶችዬ ዴቭ እሱን አዳይ መታ ምን እያደረጋችሁ ነው ብላ ስትጮህበት እየሮጠ ሄዷል። እንግዲህ አዳይ በኋላ ተከትላ ሩጣ ምን ፈልገህ ነው? ለምንድን ነው እኔን የማትረዳኝ? ለምንድን ነው ነገሮች ሁሉ እንዳሰብካቸው አይደሉም? ስለዚህ ለምን አትረዳኝም? በማለት እንግዲህ ጠይቀው ነበረ። ነገር ግን ዴቭ ደግሞ በፍጹም የእናቴን ስም እንዳታነሽ፣ አንቺና ዶክተር ሆን ብላችሁ ነው ያደረጋችሁት በማለት እንግዲህ ሊያምናት አልቻለም ማለት ነው። ውዶችዬ እንግዲህ እንዲያ ብሎ ጥሏት ሄዷል። አዳይ በጣም ልቧ ተሰብሯል ማለት ነው። ተሰብሮ ወደ ቤት ተመልሳለች። ውዶችዬ እንግዲህ ቤሪ ቀጥታ እውነትዬ ቤት ሄዳ ገብታ ከዴቭ ክላስ በመግባት እንግዲህ ስልክ ለዴቭ እናት ደውላ ያለውን የተፈጠረውን ነገር በሙሉ ስትናገር ነበር፣ ባሹ ስልክ ማለት ነው። ውዶችዬ እንግዲህ ስልክ እያወራ ሳለ እትዬ ደርሳ ለምንስ እኔ ሳላይሽ ማንም ሳይሽ ከዴቭ ክላስ ገብተሽ ለምን ስልክ ታወሪያለሽ? በማለት እንግዲህ ተጣልታታለች። ምንድን ነው እናንተ ደግሞ ምንድን ነው ለሰው ልጅ ክብር የሌላችሁ? እኔ ዴቭ እየጠብቀኝ ስላለኝ ነው፣ ስለዚህ በቃ መብቴ ነው በማለት እንግዲህ ስትመነጫጨቅባት ነበረ። እንግዲህ ማሚም አንቺ እንደዚህ የምትመነጫጨቂ ስድ ሁነሽ አድገሽ ነው እንጂ የምታቋንጠሽ ብታድጊማ እንደዚህ አትሆኝም። ስለዚህ እንደዚህ አይነት ልጅ ደግሞ እኔ አይመቸኝም። ስርዓት ቢኖርሽማ ቀጥታ መተሽ እኔን ሰላም ብለሽ ምናምን ትንተኝ ነበር፣ ሳሎን ቁጭተኝ ነበር በማለት እንግዲህ ትየም ተቆጥተዋታል። በስተመጨረሻም እንግዲህ እየተናደው ትተዋት ወጥተዋል። ማን ያስገባት በማለት እንግዲህ አሹና ሮማን ለመቆጣት ወጥታለች ማለት ነው። አሹንና ሮማን እንግዲህ ሮማን ተቆጣታለች። ለምንድነው አሹ ያስገባት በማለት ስጠይቃት ሮሚ ደግሞ ዴቭ ደውሎ እንድትገባ አድርጎት ነው እንጂ እሱ ፈቅዶላት አይደለም በማለት እንግዲህ ተናግራለች ማለት ነው። እንግዲህ በስተመጨረሻ ቤሪ ሳሎን መታ ቁጭ ብላለች ማለት ነው። ወዶችዬ እንግዲህ ሮሚ ለአሹ እትዬ እንደተበሳጨች ለምን አስገባት እንዳለችው ሮሚ መታ ነግረዋለች ማለት ነው። አሹ ደግሞ እኔ ዴቭ ነው እንጂ ምን አድርግን የምላደርግ ምናምን እያለ እንግዲህ ሲል ነበር ማለት ነው። እንግዲህ ውዶችዬ ዴቭ ቀጥታ ዶክተሩ ጋር ነበር የሄደው። ዶክተሩ ጋር ሄዶ እንግዲህ ምን ነበር የተፈጠረ? ስለተፈጠረው ነገር እባክህን ልታስረዳኝ ትችላለህ ወይ በማለት ዶክተሩን ጠይቆታል። ዶክተሩም እንግዲህ በፍጹም አንተ እንዳሰብከው አይደለም የተፈጠረ፣ እናትህና ቤሪ አዳይን ሊጎዷት ነበረ። ስለዚህ አንተ ግን የተረዳው በሌላ መንገድ ነው። እኔን አቀነባብረው እና አዳይን አንድ ላይ አድርጋ አንተ እንድትጠላት ነበር ያደረጉት ነበር። ስለዚህ ሁሉ ነገር ያዘጋጁት እነሱ ናቸው፣ እኔንም ተጠርቼ ነው በማለት እንግዲህ ያሳልጡታል። ዴቭም እንግዲህ ለካ እኔ መረዳት ነበረብኝ እሷን በማለት እንግዲህ ራሱን እስከጸጽተው ድረስ እንትን ብሏል ማለት ነው። ግን ሆኖም ግን ቢሆንም እንደዛ ቢሆንም ግን ከፊቷ እንዳለይህ ከአደጋ እንዳለይህ ብሎ ዶክተሩን በተደጋጋሚ ያስጠንቅቆታል ማለት ነው ውዶችዬ።
ዶክተሩ ደግሞ አንተ እየጎዳት እኔ ዝም ብዬ አላይም ከጎኗ መሆን አለብኝ በማለት እንግዲህ ነግሮታል። ውዶችዬ እንግዲህ ዶክተርና አደይና ዴቭ እንግዲህ እንዲሁ እንዳሉ ይኖራታል ማለት ነው ውዶችዬ። ነገር ግን አደይ ዶክተሩን ብታገባ ይበልጥ ያምናታል፣ ክብር አለው ለሷ ምናምን ነገር። ምክንያቱም አንዳንዴ በፍቅር መካከል እምነት ከሌለ ከባድ ነው እና ምን ያክል እምነት ማጣት በቃ ምን ያክል እሷ ዴብ ማለት አደይ ዴብን ታምነዋለች። ዴብ ግን ምናልባት አደይ ላይ ስለማምናት ነው ሄዶ ዶክተሩን የጠየቀው እና እምነት ምን ያክል ከሰዎች ጋር እንትን እንደሚያቋርጠን ያው በዚህ ሁኔታ እንማራለን ማለት ነው ውዶችዬ። በፍቅር መካከል ደግሞ እምነት ወሳኝ ነው። ከማንም ከሌለው ሰው ይልቅ የራስ ያሉትን ሰው እምነት ማመን ያስፈልጋል። ለማንኛውም ወደ ሌላ አልወሰዳችሁ፣ ያው ከድራማ ውጭ እንዳንሆን ውዶችዬ። እንግዲህ በስተ መጨረሻ ሊልዬና ባቡሬ ወደ ገጀራው ሄደዋል። እንግዲህ ሊልዬ ወንድም ስላገኘች ደስ ብሏታል። ነገር ግን ገጀራው ደግሞ ወንድምነቷን የሚፈልገው ቤቱን ለመካፈል ነው እንጂ የእሷን እህትነት ፈልጎ አይደለም። ነገር ግን ያው ሊልዬ በቃ ሰው የራባት ስለሆነች ወንድምነቱን ትፈልገዋለች ማለት ነው። ስለ እናቷም ስታነሳ ነበረ። ስለዚህ አንቺን እንጂ እናትሽን አታንሽ፣ በፍጹም እናቴ በይ እንጂ እናታችን አትበይ በማለት እንግዲህ እሷንም ሲላት ነበረ ውዶችዬ። እንግዲህ ባቡሬ በስተ መጨረሻ ሊልየን በቃ ተይ፣ እሱ አይጠቅምሽም፣ ወንድምነቱ ምንም አይጠቅምሽም ሀብት ለመካፈል ካልሆነ በስተቀር በማለት እንግዲህ ይዟት ተመልሷል ማለት ነው ውዶችዬ። በስተ መጨረሻ እንግዲህ ቤዛ ዶክተሩ ጋር ሄዳለች። ዶክተሩ ጋር ሄዳ እንግዲህ የስራ ልምድ ጻፍልኝ በማለት እንግዲህ ስታፋጠው ነበረ። ዶክተሩ ደግሞ በፍጹም ልጽፍልሽ አልችልም፣ ይህን ደግሞ ላደርገው አልችልም፣ ብዙ ግፍ ሰርተሽ ብዙ ነገር አድርገሻል እና ይህን ደግሞ ላደርገው አልችልም በማለት እንግዲህ ተመልሳ እንድትሄድ አድርጓል ማለት ነው ውዶችዬ። እንግዲህ ቤዛ እነ ሄሎ ጋር ሄዳ እነ ሄሎና አቤን ውጡ ከቤቱ ብላቸዋለች። አቤ ግን በፍጹም የቤቱን ብር ሳሰጡኝ እኔ በፍጹም ልወጣ አልችልም በማለት እንግዲህ አስጠንቅቆ ነግሯቸዋል ውዶችዬ። እንግዲህ የቤቱ የሊሊ የቤት በስሟ የዞረው ቤዛ ፌክ ወረቀት ነው አምታ የሰጠቻት። እንግዲህ ፌክ ስለሆነ ደግሞ ያው ይደርሱበታል ብዬ አስባለሁ። በጣም ደስ ብሎኛል። ሊልዬ ፌክ ስለሆነ ደርሳበታለች። እንዳያችሁት ገጀሮ ነግሯቸዋል ውዶችዬ። ያው እንግዲህ ምክንያቱም ሊልዬ እንድትጎዳ አንፈልግም ውዶችዬ። እንደዛ ነው። ውድና የተከበራችሁ ቻናል ቤተሰቦች እንግዲህ በስተመጨረሻ ፍቅር መታ ቤሪን ታንቃታለች ማለት ነው። ከዛም እንግዲህ ዴቭ ደግሞ ውሸት እንደሆኑን ቤሪና እናቱ ምን አይነት እንትን እንደሰሩ ሰምቶ መጥቶ ቤሪን ይቆጣታል።